يجروا بيتهجروا አሁን ቀጣዩ እርምጃችን የሚሆነው ይህንን አውሬ ማጥፋት ግን ለዚህ አውሬ ማጥፋት የሚሆን አዲስ ሀሳብ ካላችሁ ወደ ገባ አብዮትን ለመቀላቀል የሚፈልጉ ሰዎች ካሉ ቢቀላቀሉ ደስ ይለኛል። ግን እንዴት ለምን ካስፓርቱ ያስተምረኝ ለኔ ገባኝ ስልጣኔ ወይኔ ወይኔ ይባላል ከረዳሽ ባክል እንዲህ ሲበላሽ ይባላል አይባልም ከረዳሽ አልኩ በቃ ምን ትሆን ከረዳሽ አፍጥሩ በትራሽ ከረዳሽ ይባላል ከረዳሽ እውነቱን ለመናገር እንደ ዛሬ ይሄን ግቢ ረብሾት የሚያውቁ ሰው የለም። በእርግጥ አልፎ አልፎ የግቢውን ገጽታ ጥላሸት ለመቀባት ሁካታ ቢኖርም እንደ እውነቱ ከሆነ ዛሬ ግን ተንቀናል፣ ተደፍረናል። በዚህ ልክ በጩኸት ይሄን ግቢ ማወቅ ይሄ ጸረ አብዮታዊ አካሄድ ነው። እኔ ምንም ማሚለ ከጭውቱ በፊት ግን የተጨውበትን ምክንያት ብናውቅ ይሻል። ያው አብዮት አትፈራ፣ ወደኋላም አትሸሽም፣ እርምጃ ትወስዳለች። ጥፋተኛ ካገኘ አብዮታዊ እርምጃ ለመውሰድ ይገደዳል። አህያውን ፈርቶ ዳውላውን እንዳይሆን ብዬ አህያው ከሌለ ዳውላው ከየት ይመጣል ብለን እየገቡ አይናችን እያየን ለምን አብዮታዊ እርምጃ እንወስድም? አብዮቱን ለማክሰም በህቡ የተደራጁ ያሉ አናርኪስቶችን አንታገስም። ሊበሏት ያሰባትን ሙዝ ህገወጥ ነሽ ይሏታል ላሉ ደንቦች ወዴት አናርኪስት ነው እንዴ ስም? ምንድነው? እኔ ሌላ ስያሜ የለኝም፣ መኮንን ነው ስሜ። አሁን የመደብ ጥያቄን የምንመልስበት ጊዜ አይደለም። ዋነኛው ዓላማችን ጠላትን ማውደም። ጠላት ማለት ምንድነው? ችግር አለ እንዴ? ችግር አለ? ቀላል ችግር አለ እንዴ? አብዮት የሚያቀጣጥል ችግር ነው። ጮማ ችግር። ስትገባ አውሬው ላይ ነበር እንዴ? በባህሪ አውሬ መሆን በዛ አይደል? ደግሞ ከዚህ ግቢ ማን ተገለጠ? እኔ ቤት ውስጥ እንዴ? ማሚ ምን አስፈራው? ያከራይ ተከራዩ ተፈራርሞ እንቆፍተን ነባሉ። ግን የሳቸው ቤት ነው የተከራዩት ቤት ነው እንዴ? ያላየሁትም ግን ያልገባኝ እናንተ ቤት ስታስገቧት አውሬ እንዳታመጣ ብላችኋት ነበር እንዴ? በዚህ የተናደዱ ይሄ መኖሪያ ግቢ ነው እንጂ ዙ አይደለም። ምን ቤቷ ብቻ ግቢ ውስጥም እኮ አለ። ቆይ ግን አንቺ ገና ወር ሳይሞላሽ መጥተሽ እዚህ ግቢ ገብተሽ ወር ሳይሞላሽ? አዎ ግቢ ውስጥም ሳይኖር አይቀርም። ሲሪየስ ትሙት በስቲ ሳይኖር አይቀሩም ምናምን ትላለች እንዴ? አንቺ ባለሽበት ሁሉ አሉ። ንቦች ናቸው ማለት ነው። ምኖቹ? ማለቴ መቼም ችን የመሰለሽ ቆንጆ ንቦች ናቸው ተከትለው የሚመጡ ብዬ ነው። መቼም ማር ቻውቹኒ አንተ ጭራሽ አውላልቃ ስታያት የንብ ቀፎ መሰለቻ። አላልኩም፣ ማር ናት ለማለት ነው።
ኢግኖራንት ኪሲንግ ፒሪላይዚንግ ስዊሚንግ አሉ። ያለ አዋቂ ሳሚ ንፍጥ ይለቀልቃል ለማለት ነው። ቆይ ንብ ማሩ ጋር ምን ትሰራለች? ንብን የሚጠራጥሩ ሽታ ነው እንጂ ያው ማሩ ጋማ ጣዕሙን የሚያውቀው የቀመሰ ነው የሚከበው። እኔት ሄዳችሁ ንብ እያለብን ነው እንመለሳለን። ልክ ነህ፣ ተሳስቻለሁ። ማሩን ለመቆጣጠር አናቢውን መሆን ማለቴ ማር ቆራጩን መሆን ያዋጣል። ለንቦቹ ግን ጥሩ መዓዛ ያለው አይደል? ስለዚህ እዚህ ማር እንጂ አበባ ስለሌለ ንብ የለም። ይኑራ። ንብ ታታሪ እንስሳ ነው። እንስሳ ማለት ያው ነፍሳት ከሬዳሽ ብቻ ታታሪ ነው። ማሚ የድሮቹን ንቦች ነው ወይስ ያሁኑን ታታሪ ሲሉ አልገባኝ። ያው የድሮዎቹ ቢናደፉ ታታሪ ናቸው። ምንም አልገባኝ። ፕሊስ አንድ ነገር አድርጉ። አደረገ እኮ ከዚህ በላይ ምን ያድርግ? ይኸው የንብ ቀፎ አደረገሽ። ባህላዊ የንብ ቀፎ እንትን አትበይ። ይሄ የምትቀባቡ ነገር ነው ቀፎ የሚያስመስልሽ። እንትን ታውቂያለሽ? የበሬ ካካ ነው የሚቀባው። ሌላው ነገርሽ እንኳን እኮ ኦሪጂናል ነው። ለምን ትቀባባለሽ? የፋብሪካው ነው። አልገባኝም ግን አመሰግናለሁ። ወይ ቢገባሽ እዚህ ምን ትሰሪያለሽ? አንዴ ንብ ቀፎ፣ አንዴ ማረቃ፣ አንዴ ቅቤ ዕቃ። የቅቤ ዕቃ አይደለም የማረቃ። ከሬዳሽ እንኳን አልገባሽ። አሁን የተባልሽውን ከምትበይ እቤትሽ ገብተሽ አሁንም ይበላሽ። እባክህ ከቤት አውጣልኝ አውሬውን። አይ እኔ አውሬ አልወድም። አልወድም? ቀለበት ሰርለት የተባልክ መሰለ እንዴ? ይገው አሁን የሰማሁትን ሁሉ ነገር እንዴት ታገሱት? የአውሬው ማንነት አለማውቄ ነው እንጂ ባውቀውማ ኖሮ ሰብሬ ነበር ማባር ነው። እና እንዲለይስ ምን እናድርግ? እንትንናር የሚናስፈር አያስፈልግም። ማንም ይሁን የምንም ይሁን አውሬ ምናምን ከሬዳሽ ምን አሰቡ ታዲያ? ምንም አላስብም። ማሰብም አልቻልኩም። በቃ አውሬውን አጥፍተን እናስባ። በቃ አውሬውን እናጥፋውና እናስብ ይሻላል። እኔ የምለው ማያን አላየዋትም። የት ሂዳ ነው? አይ እኛም እኮ ራሳችን የት እንዳለች አናውቅም። የት እንደሄደች አልገባንም። እንደው በኖረችልኝ እንደ ሰበር ዜና ትሰራልኝ ነበር። ዜና ይሰብረው ነበር እንዴ ወይስ እንዴ? ታዲያ ቀላል ይሰብረዋል እንዴ? የስንቱን ቅስማር እንዴት ይሰባበረው? ታዲያ ወሬ ብቻ ወሬኛ ሁላ። ወይ ወኔ የላችሁ ወይ ወኔ ለሰው አትሰጡ። ከየት ያመጡትን ወኔ? አሁን ገና መሰረታዊ ጥያቄ አለ። ከእድገት በህብረት ዘምች ሁላችንም አብረን እናጨብጭብ። ተቀበሉኝ። እሺ ተቀበሉኝ። አንተ ምን ቸገረ? ካንቀዠቀዠው በለው ልኩን አሳየው። አረጎራው ዘራፍ አካኪ ዘራፍ አካኪ ዘራፍ ወይ ነዶ ዘመቻ ምትገቡ ዘመቻ
ዲስክራሲያት እትዬ ገብቶሻል? አሪፍ ነው። ጋሚቴ ዝም በለኝ አንተ። ቆይ አንዴ ወደ አንቺ እመለሳለሁ። እሺ መጣሁ። እየገቡ ግን በጣም አጓጉን አይደብሩትም? የሚያክል ሞራል ላይ ውሃ መቸለስ ምን አስበው ነው? ስቲክ ዳዝ ናት ኤቲቭ ኢስካች ሌባ ተይዞ ዱላ አይጠየቅም። ቆይ ግን ይህን ያህል ጊዜ አብረኝ ስትኖር ዘመቻህን ለይተህ አታውቅም ማለት ነው? ዘመቻው ስያሜ የተሰጠው እንዴ? ምን ተፈጠረ? ከረዳሽ ዝም በለኝ አንተ። አንቺ ብትሆኚ ዝም በይ። በቃ ዝም በልኝላችሁ። ቻው ጩኒ። ጅምላ ይሻሉታል፣ በችርቻሮማ አይዘልበትም። አንተ ብትሆን ዝም በል አልኩህ። አንተ እኮ ነው ዋነኛው መሪያቸው። እነዚህ ናቸው እኮ ደግሞ ምን እንደሆነ ሳይገባቸው በጭብጨባ የሚደግፉ። አንቺም ዝም በይ እንዳትበይ እዛው አትሆኝም ነበር? ስማ እሷንማ ዝም ማስባል አይደል፣ ሚዲያ አላት። ዞር በይ ወደዛ። ገና የት እንደከረምሽ ትናገር። ዞር በይልኝ፣ ዞር በይ ብዬሻለሁ። አንቺም ግን አላየሽም አይደል? አውራ አንደኛውማ ይኸው ከፊቴ ያላየሁትንማ ልኩን ላሳየው ስላላት ምን ችለውን እኮ ሞራል እየሰጠን ነበር። እንግዲህ እኛ ምን እናት ነው የእድገት በህብረት ዘመቻ ልማታዊ ዘመቻ ነው። ይሄንን አውሬ ልገለው ሲሄድ በዘፈን የምታናጥበኝ ለምንድን ነው? እሺ በቃ አንዘፍንም፣ ዝም እንላለን። የሚገደል ካለ ባይገደል ጥሩ ነው። እኔ ግን ያልገባኝ ነገር ዘፈኑ ልማታዊ ከሆነ በህይወት ግቡ በህይወት ምናምን የሚል ግጥም ለምን አስፈለገ? ከረዳሽ ግን ሞራሌን ወደ ልማት ቀይራችሁታል። እና ታዲያ ልማት ስንት የሚታገዝ ልማት አለ አይደል እንዴ? ኮሪደር ልማት አለ፣ ስፔስ መንገድ አለ፣ እግረኛ መንገድ ወቆይ አዎ አይ ግን ማነው እንዴ? አገሪቷ እኮ ብሔራዊ ቻናል አላት፣ ቴሌቪዥን አይተና። ከረዳሽ ታዲያ ገቡ ግቢ በልማት ይፈርሳል ተባለ እንዴ ታዲያ? አይ እሱንማ ለራስዎት ነው በደብዳቤ የሚነገሩት። የእናንተ ግቢ በአውሬ ተከቦ ልማት ሲሪየስ ትምህርት ልክ እኮ ነው። እንዴት አላሰብኩትም? በእውነት እውነቴን እኮ ነው። አውሬ ተይዞ ልማትማ አይመስልም። በእውነት ልክ እኮ ነው። መጀመሪያማ አውሬው መገደል አለ። ምናልባት ግን ግቢውን አውሬ በአውሬ ያደረገው ጫካው ፕሮጀክት ይሆን? ማሚ ወይዘሮ ይገቡ እባክዎ ዲቶ መግደል እኮ መሸነፍ ነው እንዴ? ከገደሉት ማስታቸው ናቸው እኮ መሸነፉት። ከረዳሽ አሁን የገባኝ መሰለኝ። ግን የት ነው ያለው? እኔ ቤት ነው። አዎ ግን ጓሮም አለ። ምን ይሰራል እዚህ ጋር? ለልምድ ልውውጥ መጥቶ ነው እሷ። እሱም በኋላ ስናገኘው ኢንተርቪው እናደርጋለን። ማን ይቀር እንዴ? ከአንድ ቁልስ ደግሞ ምን ያደርጋል? እስቲ ዝም በሉ አትረብሽኝ። ስራ ይመስላል። እውነት ታሪክ እምነት ቢያስተምረኝ ለኔ